ከሃይማኖቶች መነሳት በፊት ዓለም በተፈጥሮ ኃይላትና በሚስጥራዊ አማልክት ትገዛ በነበረበት ወቅት የሰው ልጅ ከተፈጥሮ ጋር የነበረው ትስስር ምን ይመስል ነበር? ዛሬ የምናከብራቸው ታላላቅ በዓላት መሰረታቸው የጥንት አረማውያን ወይንም ደግሞ ፔጋኖች መሆናቸውን ያውቃሉ? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ጥልቁ የታሪክ ማህደር ነው። ዛሬ የምነግራችሁ ስለ ድንጋይ ላይ ሚስጥራት፣ ስለ ደም አፋሳሹ የቫይኪንጎች መስዋዕትና በታሪክ ጠንቋዮች ተብለው ስለተቃጠሉ ምስኪን ሴቶች ነው። ፔጋኖች ሰዎች በሕያው እሳት ይገብሩ ነበር የሚለው እውነት ነው? የሃሎዊን በዓል እውነተኛና ዘግናኝ መነሻስ ምንድን ነው? ዛሬስ የሰው ልጅ ለምን ወደ ጥንታዊ የተፈጥሮ አምልኮ እየተመለሰ ነው? ይህንን በሚስጥርና በጭካኔ የተሞላ ታሪክ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ይህ ታሪክ በተፈጥሮ ኃይላት፣ በከዋክብት ሚስጥርና በደምና በእሳት በተቀደሱ ጥንታዊ ስርዓቶች ውስጥ ስለሚኖሩ ስለ ፔጋንስ የሚተርክ ነው። ፔጋኒዝም ወይንም አረማዊነት ስንል ዓለም በአንድ አምላክ ሃይማኖቶች እንደ ክርስትናና እስልምና ከመዋጧ በፊት የነበረውን የሰው ልጅ ከተፈጥሮ ጋር የሚያስተሳስረው ያንን ጥንታዊና ሚስጥራዊ መንገድ ማለታችን ነው። የፔጋኖች ታሪክ የሚጀምረው የሰው ልጅ ገና የእሳትና የድንጋይ ጓደኛ በነበረበት የጥንት ዘመን ነው። ይህ ዘመን የግብጽ ፒራሚዶች ገና ባልታሰቡበትና የሜሶፖታሚያ ስልጣኔ በጨርቆስ ደረጃ ላይ በነበረበት ወቅት ነው። ፔጋኖች ፈጣሪን የሚያዩት በሰማይ ላይ ብቻ ሳይሆን በዛፎች፣ በወንዞች፣ በፀሐይና በጨረቃ ውስጥ ነበረ። በእንግሊዝ የሚገኘው ስቶንሄንጅ የፔጋኖች ትልቁ ካቴድራል ነበረ። ከክርስቶስ ልደት በፊት በ3000 አካባቢ የተገነባው ይህ ድንቅ ስፍራ ፔጋኖች ለከዋክብትና ለፀሐይ ያላቸውን ጥልቅ እውቀት ያሳያል። በክረምትና በበጋ መለወጫ ቀናት በሺዎች የሚቆጠሩ ፔጋኖች ነጭ ልብስ ለብሰው ችቦ አብርተውና እንግዳ የሆኑ የዝማሬ ድምጾችን እያሰሙ ፀሐይን ለመቀበል ይሰበሰቡ ነበር። ይህ የሚሆነው በዓለም ዙሪያ ታላቁ የጎርፍ መጥለቅለቅ ተከስቶ ነበር ተብሎ በሚታመንበትና የሰው ልጅ ስልጣኔ ዳግም በዳሰሳ በጀመረበት ወቅት ነበር። በዚያ ጨለማ ዘመን ፔጋኖች ተፈጥሮን ለማስደሰት ሲሉ እጅግ ዘግናኝ የሆኑ የአካል ብቃት እንቅስቃሴዎችንና መስዋዕቶችን ያቀርቡ ነበር። ፔጋኖች ለአማልክቶቻቸው ያላቸውን ታማኝነት ለመግለጽ በሚያደርጓቸው ነገሮች ዛሬ ላለው ሰው እጅግ አስደንጋጭ ናቸው። በጥንታዊቷ ብሪታንያ የነበሩ ድሩይድስ የተባሉ የፔጋን ካህናት ግዙፍ የሆነ የሰው ቅርጽ ከእንጨት ይሰራሉ። እዚያም ሕያው የሆኑ ሰዎችንና እንስሳትን በውስጡ አጉረው እሳቱን ይለኩሱታል። ይህ የእሳት መስዋዕት የተትረፈረፈ ምርት ለማግኘት የሚደረግ የጭካኔ ጥግ ነበረ። በምሽት ጨረቃ በምትወጣበት ወቅት ፔጋኖች ልብሳቸውን አውልቀው ሰውነታቸውን በተለያዩ ቀለሞችና ምልክቶች በመቀባት በጫካ ውስጥ በእሳት ዙሪያ እስከ መንፈቀ ሌሊት ይጨፍራሉ። ይህም የተፈጥሮ ኃይልን የመቀበል እንቅስቃሴ፣ ለአንዳንዶች እብደት፣ ለሌሎች ደግሞ ነፃነት ነበረ። ክርስትና በሮማ ኢምፓየር ውስጥ መስፋፋት ሲጀምር ፔጋኖች ትልቅ ፈተና ገጠማቸው። ቀደም ሲል ተፈጥሮን ማምለክ ተብሎ የሚታወቀው ድርጊት በአዲሶቹ ሃይማኖቶች ዘንድ ሰይጣናዊ ተብሎ ተፈረጀ። ፔጋኖች ወደ ዋሻዎችና ወደ ጥልቅ ጫካዎች እንዲሰደዱ ተገደዱ። ዛሬ የምናከብራቸው እንደ ገናና ፋሲካ ያሉ በዓላት ሳይቀር አከባበርና አንዳንዱ ባህላዊ መሰረታቸው የጥንት ፔጋኖች ለፀሐይና ለጸደይ ከሚያደርጓቸው በዓላት የተቀዱ መሆናቸው ብዙዎች ደግሞ ይተርካሉ። ፔጋኒዝም በሮማ ኢምፓየር መውደቅ ማግስት በአውሮፓ በረሃማ ቅዝቃዜ የበዛባቸው አካባቢዎች በይበልጥ አብቦ ነበረ። በተለይም የሰሜን አውሮፓውያን ወይንም ቫይኪንጎች ለአማልክቶቻቸው የነበራቸው ታማኝነት ከጦርነትና ከደም ጋር የተቆራኘ ነበረ። እንደ አውሮፓውያን አቆጣጠር በ8ኛውና 9ኛው ክፍለ ዘመን ቫይኪንጎች በባህር ላይ የሚያደርጉት ወረራ ከመጀመራቸው በፊት ብሎት የተባለ የደም መስዋዕት ያቀርቡ ነበረ። ፈረሶችንና ከብቶችን በማረድ ደማቸውን በአማልክቶቻቸው ሐውልት ላይ ይረጫሉ። ይህ የሚሆነው በታሪክ ታላቁ ሻርለሜን በአውሮፓ ክርስትናን በሰይፍ ለማስፋፋት በሚጥርበትና የፔጋን አማልክትን በሚያፈርስበት ወቅት ነበረ። ቫይኪንጎች እንደሚሉት በጦር ሜዳ በጀግንነት የሞተ ሰው ቫልሃላ ወደ ተባለው የጀግኖች ማረፊያ ይሄዳል። እጅግ ዘግናኝ ተብሎ የሚታወቀውና ምናልባትም በአፈ ታሪክ የተጋነነው የደም ንስር የተባለው የግድያ ዘዴ የጠላትን ጀርባ በመክፈት ሳምባውን እንደ ንስር
የማውጣት ስርዓት ነበረ። ይህ ፔጋናዊ ጽናትና ጭካኔ አውሮፓን ለዘመናት በፍርሃት ውስጥ ከቷታል። ክርስትና አውሮፓን ሙሉ በሙሉ ሲቆጣጠር የቀድሞቹ የፔጋን ዕውቀቶች እንደ እጽዋት ሕክምና፣ የከዋክብት ጥናትና ጥንታዊ ስርዓቶች እንደ ጥንቆላ መታየት ጀመሩ። እንደ አውሮፓውያን አቆጣጠር በ15ኛውና 16ኛው ክፍለ ዘመን ጠንቋይ አደን የተባለው አሰቃቂ የታሪክ ምዕራፍ ተከፈተ። ይህ የሚሆነው ዓለም ወደ ህዳሴና ወደ ሳይንሳዊ ግኝቶች በምትሸጋገርበት ዋዜማ ነበረ። ሆኖም ግን በሺዎች የሚቆጠሩ ንጹሃን ሴቶች ፔጋናዊ ጠንቋዮች ናችሁ ተብለው በህያው ባለ እሳት ተቃጥለዋል። ፔጋኖች የተፈጥሮ ኃይል ብለው የሚጠሩትን ቤተክርስቲያን ሰይጣናዊ ቃል ኪዳን በማለት ፈረጀችው። ይህ ዘመን የጥንታዊ ዕውቀቶችና የታሪክ ምስጢራት በእሳት የጠፋበት ዘመን ነበረ። ፔጋኖች በታሪካቸው ውስጥ የሚያደርጓቸው አንዳንድ እንቅስቃሴዎች ዛሬም ድረስ ሰዎችን ያስደምማሉ። ፔጋኖች በአማልክቶቻቸው ኃይል በመታመን በሚንቀለቀል እሳትና ፍም ላይ በባዶ እግራቸው ይራመዳሉ። ይህ መንፈሳዊ ንጽህናን ለማግኘት ፍርሃትን ለማሸነፍ የሚደረግ ልምምድ ነበረ። በጸደይ መጀመሪያ ላይ ረጅም እንጨት ተክለው በቀለም ያሸበረቁ ሪባኖችን በመያዝ በዛፉ ዙሪያ ይጨፍራሉ። ይህም የህይወት ውደትና የመራባት ምልክት ተደርጎ ይወሰዳል። በጨለማ ዋሻዎች ውስጥ ፔጋኖች ተፈጥሮንና እንስሳትን የሚመስሉ ጭንብሎችን በማጥለቅ እንግዳ የሆኑ ድምጾችን ያወጣሉ። ይህ ደግሞ ከእንስሳት መንፈስ ጋር የመገናኘት ጥንታዊ ዘዴያቸው ነበረ። ዛሬ ፔጋኒዝም አልጠፋም። ይልቁንም ኒዮ ፔጋኒዝም ወይንም ደግሞ ዊካ በሚል ስም በዘመናዊ ዓለም እየተመለሰ ነው። ዛሬም ድረስ በየዓመቱ በስቶንሄንጅ ሺዎች የሚቆጠሩ ሰዎች ፀሐይን ለመቀበል ይሰበሰባሉ። የሰው ልጅ ቴክኖሎጂ በሰለቸው ቁጥር ወደ ጥንታዊ ተፈጥሮ አምልኮና ወደ ፔጋናዊ ምስጢራዊ መንገድ እየተመለሰ ይገኛል። የፔጋኖች ታሪክ በሺዎች የሚቆጠሩ ዓመታትን አልፎ ዛሬ እኛ የምንኖርበት ዘመናዊ ቤት ውስጥ ደርሷል። ብዙዎቻችን ሳናውቀው በየቀኑ የምናደርጋቸው ልማዶችና የምናከብራቸው በዓላት መነሻቸው ያው ጥንቱ ምስጢራዊና በተፈጥሮ ኃይል የሚያምነው የፔጋን መንገድ እንደሆነ አንዳንዶች ይተርካሉ። ዛሬ በምዕራባውያን ዓለም በደመቀ ሁኔታ የሚከበረው ሃሎዊን በጥንታውያኑ ሴልቶች ዘንድ ሳምሃይን ተብሎ የሚጠራ የፔጋን በዓል ነበር ይባላል። እንደ አውሮፓውያን አቆጣጠር በጥቅምት ወር መጨረሻ ላይ ፔጋኖች የህያዋንና የሙታን ዓለም መጋረጃ ይከፈታል ብለው ያምኑ ነበረ። ሙታን ወደ ምድር ሲመጡ እንዳያውቋቸውና እንዳይጠይቋቸው ሲሉ አስፈሪ ጭንብሎችን ያጠልቃሉ። በተለይም የዱባ ቅርጽን ቀርጸው በውስጡ የእሳት መብራት የጀመሩት መጥፎ መናፍስትን ለማባረር ነበረ። ይህ የሚሆነው በታሪክ ታላቁ እስክንድር መላው ዓለምን በግሪክ ስልጣኔ በናጠበትና የጥንቱ ዓለም እምነቶች እርስ በርስ በሚቀላቀሉበት ወቅት ነበረ። ዛሬ ሃሎዊን የጨዋታና የከረሜላ በዓል ቢሆንም መሰረቱ ግን ያ ምስጢራዊ የፔጋን እምነት ነው። የሚገርመው ነገር አንዳንዶቹ የፔጋን እብደት የሚባሉ ልምምዶች ዛሬ በሳይንስ መነጽር አዳዲስ ትርጉሞችን እያገኙ ነው። ለምሳሌ የእጽዋት ሕክምና። ፔጋኖች የአማልክት መድኃኒት ብለው የሚጠቀሙባቸው ዛፎችና ቅጠሎች ዛሬ ለዘመናዊ ፋርማሲውቲካል መድኃኒቶች መሰረት ሆነዋል። ሌላኛው ደግሞ የከዋክብት ጥናት ነው። በስቶንሄንጅ የታየው የከዋክብትና የፀሐይ አሰላለፍ ጥናት የጥንት ፔጋኖች ዛሬ ካለን ቴክኖሎጂ ውጪ የአጽናፈ ዓለምን ውደት በሚገባ ይረዱ እንደነበር ትልቅ ምስክር ነው። በአንደኛው ክፍለ ዘመን የቴክኖሎጂና የኮምፒውተር በተሞላ ዓለም ውስጥ በሚሊዮኖች የሚቆጠሩ ሰዎች ወደ ኒዮ ፔጋኒዝም እየተሳቡ ነው። ለዚህም ዋነኛው ምክንያት የሰው ልጅ ከተፈጥሮ ጋር ያለው ግንኙነት መቋረጡ ነው። ፔጋኒዝም ተፈጥሮ ቅድስት ናት፣ ዛፎች ነፍስ አላቸው፣ ወንዞች ሊጠበቁ ይገባል የሚል መርህ ስላለው ዛሬ ካለው የአካባቢ ጥበቃ ንቅናቄ ጋርም ደግሞ በእጅጉ አንዳንዶች ያጣጥሙታል። እናንተስ ስለ ፔጋኖች ታሪክ ምን ትላላችሁ? ጥንታዊ የተፈጥሮ አምልኮ ለዛሬው ዓለም የሚሰጠው ትምህርት አለ ወይስ የሁሉ የታሪክ ድንቁርና ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ይህንን ጥልቅ ዘገባ ለሌሎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። እንደነዚህ ያሉ ዓለምን ያስገረሙ ታሪኮች ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። ፔጋኒዝም በታሪክ ውስጥ ብዙ ስም ተሰጥቶታል። ተረግሟል፣ ተወግዟል፣ አንዳንዴ ደግሞ ተወድሷል። ነገር ግን ዛሬም ቢሆን በየቀኑ በምናደርጋቸው ልማዶች ውስጥ በሕያውነት አለ። ከዛፎች ጋር መነጋገር፣ ተፈጥሮን ማድነቅና የምድርን ዑደት ማክበር የጥንት የፔጋኖች ቅርስ ነው። ምናልባትም ቴክኖሎጂ በሰለቸው ቁጥር የሰው ልጅ ወደ መጀመሪያው ቤቱ ወደ ተፈጥሮ መመለሱ አይቀሬ ነው። ይህም ሊሆን ይችላል። የዛሬው ዝግጅታችን ይህንን ይመስል ነበረ። እናንተም እንድንሰራላችሁ የምትፈልጉት ሀሳብ ካለ በኮሜንት መስጫው ላይ ያሳውቁን። ሰላም።